ዛሬ በየትኛው ሚዲያ ያልተሰማ ድብቅ ምስጢር ይዘንላችሁ ቀርበናል። ዋሽንግተን ወይም ዋይት ሃውስ ሁልጊዜ በየመድረኩ የሚደጋግሙት አንድ የታወቀ አረፍተ ነገር አለ። ኢራን የኒውክሌር ታጣቂ መሆን አትችልም፣ ወይም ደግሞ ኢራን የኒውክሌር መሳሪያ እንዳታገኝ እንከላከላለን የሚል። ይህንን ንግግር ስትሰሙ ወደ አእምሯችሁ የሚመጣው ምንድን ነው? ዩራኒየም ማበልጸጊያ ማሽኖች ወይስ ደግሞ የኒውክሌር ቦምብ ፍንዳታ? ነገር ግን እውነታው ፍጹም የተለየ ነው። ዋሽንግተን የኒውክሌር መሳሪያ ስትል እያወራች ያለችው ስለ ቦምብ ብቻ አይደለም። ስትራቴጂካዊ ተንታኞች እንደሚሉት ኢራን በአሁኑ ሰዓት 3 የኒውክሌር መሳሪያዎች አሏት። አዎ በትክክል ሰምታችኋል። ከነዚህ 3 መሳሪያዎች ውስጥ 2ቱ ቀድሞውኑ ወደ ሥራ ገብተዋል። ባለፉት ጥቂት ወራት ብቻ ፈንድተው የዓለምን ኢኮኖሚና ፖለቲካ ማናውጠውታል። ሦስተኛውና አሜሪካ በይፋ የምታወራለት መሳሪያ ግን በኢራን እጅ ካሉት መሳሪያዎች ሁሉ ዋጋ የሌለውና ትንሹ መሳሪያ ነው። ዛሬ በዚህ ትንታኔያችን ሚዲያዎች ያልነገሯችሁን የአሜሪካና የእስራኤል ድብቅ ስትራቴጂ የሚፈታውን የኢራንን የ3 መሳሪያዎች ምስጢር ዝርዝር ትንታኔ ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ለመሆኑ የኢራን አንደኛውና ቀድሞውኑ የፈነዳው የኒውክሌር መሳሪያ ምንድን ነው? እሱም የሆርሙዝ ባሕረ ሰላጤ የኢኮኖሚ ሰንሰለት ነው። ካርታውን በጥንቃቄ ተመልከቱት። ኢራን በዓለም ላይ እጅግ ወሳኝ የሆነውን የባህር መስመር ትቆጣጠራለች። በዓለም ላይ በየቀኑ ከሚንቀሳቀሰው ነዳጅና የተፈጥሮ ጋዝ 20 በመቶ የሚያልፈው በዚሁ ጠባብ መስመር በኩል ነው። ይህንን መስመር መዝጋት ወይም መዝጋት ይችላሉ ብሎ ማስፈራራት ብቻውን ለአንድ ሀገር ልክ እንደ ታክቲካል ኒውክሌር ቦምብ እኩል አቅም አለው። ጦርነቱ ከተጀመረ ወዲህ ምን እንደተፈጠረ ታውቃላችሁ? የዚህ መስመር እንቅስቃሴ ወደ መገታት ተቃርቧል። የባሕረ ሰላጤው ነዳጅ አምራቾች በቀን እስከ 13 ሚሊዮን በርሜል ነዳጅ ማምረት አቁመዋል። ምክንያቱም መርከቦች ለመንቀሳቀስ ደህንነት አጡ። የመድን ዋስትና ጣራ ነካ። ከጦርነቱ በፊት $70 የነበረው የነዳጅ ዋጋ በአንድ ወቅት እስከ $138 ናረ። በአሜሪካ ማደያ ቦታዎች የነዳጅ ዋጋ በ45 በመቶ ጨመረ። ይህ ማለት ምን ማለት ነው? ኢራን የኒውክሌር ቦምብ ሳትተኩስ በአንደኛው መሳሪያዋ የአሜሪካን፣ የቻይናን፣ የጃፓንንና የአውሮፓን ኢኮኖሚ በቁጥጥሯ ስር አዋለች። ማዕከላዊ ባንኮችን በዋጋ ግሽበት ቀጥታ መታለች። አዎ አንደኛው የኢራን መሳሪያ ቀድሞውኑ ፈንድቷል። ተልእኮውም ተሳክቷል። አሁን ደግሞ ወደ ሁለተኛው የኢራን አስፈሪ መሳሪያ እንለፍ። እሱም የዩራሺያ መልክዓ ምድራዊ አቀማመጥ ነው። በጂኦፖለቲካ ሳይንስ ውስጥ አንድ ታዋቂ ሕግ አለ። እንደ አውሮፓውያኑ አቆጣጠር በ1919 ሄልፎርድ ማኪንደር የተባለ ሊቅ እንዲህ ብሎ ነበር። የዓለምን መሃል መሬት የሚገዛ ዓለምን ይገዛል። ዘቢግኒው ብሬዚንስኪ የተባለው የአሜሪካ ብሔራዊ ደህንነት አማካሪም በ1997 የአሜሪካ የበላይነት የሚረጋገጥበት ወይም የሚጠፋበት የቼዝ ጨዋታ ሰሌዳ ናት ብሎናል። ኢራን የተቀመጠችው በትክክል በዚህ የዓለም መገኛ ማዕከል ላይ ነው። በሩሲያ፣ በቻይና፣ በህንድና በመካከለኛው ምስራቅ መገኛ ላይ። አሜሪካ በዓለም ላይ ያላትን የበላይነት የምታስጠብቀው በባህር ኃይሏ ነው። ነገር ግን ኢራን ከሩሲያና ከቻይና ጋር በመሆን የፈጠረችው አዲስ የየብስ ንግድ መስመር የአሜሪካን የባህር ኃይል ሙሉ በሙሉ ዋጋ ቢስ ያደርገዋል። ከህንድ ሙምባይ ተነስቶ በኢራን በኩል ወደ ሩሲያ የሚሄደው የ7200 ኪሎ ሜትር መስመርና ከቻይና ዢያን ተነስቶ ወደ ኢራን የሚመጣው የባቡር መስመር የአሜሪካ ጦር ሊደርስባቸው የማይችሉ ድብቅ የደም መስመሮች ናቸው። ቻይና የነዳጅ ፍላጎቷን በቅናሽ ዋጋ ከኢራን በዩዋን እየገዛች ነው። ይህ ማለት ኢራን ለአሜሪካ ሌላ ኃያልነት መውደቅ ትልቁን በር እየከፈተች ነው ማለት ነው። ይህ ሁለተኛው የኒውክሌር መሳሪያዋ ነው። እሱም በተሳካ ሁኔታ ፈንድቷል። እንግዲያውስ አሜሪካ ሌሊትና ቀን የምታወራለት ሦስተኛው መሳሪያ ማለትም እውነተኛው የኒውክሌር ቦምብ ምንድን ነው? ለምንድንስ ነው ተንታኞች ይህ መሳሪያ ለኢራን እምብዛም አስፈላጊ አይደለም የሚሉት? እውነታውን እንነጋገራለን። እስራኤል በአሁኑ ሰዓት ቢያንስ 9 የኒውክሌር ቦምቦች አሏት። አሜሪካ የኢራንን ማንኛውንም የኒውክሌር ጣቢያ በሰዓታት ውስጥ ማውደም የምትችልበት አቅም አላት። ኢራን አንድ የኒውክሌር ቦምብ ብታገኝና ብትተኩስ እንኳን የሚከተለው ምላሽ የኢራንን እስላማዊ ሪፐብሊክ ሙሉ በሙሉ ከዓለም ካርታ የሚያጠፋ የሚሆን ነው። ስለዚህ ቦምቡ ለኢራን የመከላከያ ጋሻ የመሆን አቅሙ አነስተኛ ነው። ታዲያ አሜሪካ ለምን ሁልጊዜ ስለ ቦምቡ ታወራለች? ይፋዊው የስለላ ድርጅት ዲኤንአይ ሪፖርት እንኳን ኢራን ቦምብ ለመስራት ቁልፍ እንቅስቃሴዎች እያደረገች አይደለም ይላል። ሚስጢሩ ይኸውልዎት፣ ቦምቡ የአሜሪካ የሽፋን ታሪክ ነው። ዋሽንግተን ኢራን የኒውክሌር መሳሪያ ሊኖራት አይገባም ስትል ትርጉሙ
ኢራን ቀድሞውኑ ስራ ላይ ያዋለቻቸውን የሆርሙዝ ባህርና የዩራሽያን መልክዓ ምድር መሳሪያዎች ይዛ ሶስተኛውን መሳሪያ ቦምቡን ጨምራ ጋሬጣ እንዳትሆንባቸው መከላከል አለብን ማለት ነው። ሶስተኛው መሳሪያ ከመጣ የመጀመሪያዎቹ ሁለት መሳሪያዎች በቋሚነት የአሜሪካን እጅ ይቆርጣሉ። ለዚህ ነው በአሁኑ ሰዓት የሚደረገው ጦርነት በኒውክሌር ማብለያዎች ላይ ሳይሆን በባቡር መስመሮች፣ በወደቦችና በሀገር ታማኝነት ላይ የሆነው። አሜሪካ እንደ አውሮፓውያን አቆጣጠር በታህሳስ 2025 ባወጣቸው አዲስ ብሔራዊ ደህንነት ስትራቴጂ መሰረት መካከለኛው ምስራቅን ሙሉ በሙሉ ለእስራኤል አሳልፋ ሰጥታ ወደ ፓሲፊክ ውቅያኖስ ቻይናን ለመግጠም ትፈልጋለች። ነገር ግን ይህንን ለማድረግ በመካከለኛው ምስራቅ እስራኤልን ስጋት ላይ የሚጥል ምንም ኃይል መኖር የለበትም። ኢራን ደግሞ የዚህ ስትራቴጂ ትልቁ እንቅፋት ናት። ጦርነቱ ስለ ኒውክሌር ስምምነት አይደለም። ኢራን ዛሬ የኒውክሌር ፕሮግራሟን ብታቆም እንኳን ይህ ጦርነት አይቆምም። የካቲት የተጀመረው ጦርነት ዋና ዓላማ የኢራንን ስርዓት መቀየርና የሆርሙዝን መስመር ከኢራን እጅ መንጠቅ ነው። የኢራን መንፈሳዊ መሪ አሊ ሐሚኒ ቢገደሉም ልጃቸው ተክቶ መስመሩ እንደማይከፈት ምሏል። ይህ ጦርነት የ21ኛው ክፍለ ዘመን የዓለምን መሪ የሚወስን ታላቅ ጦርነት ነው። ኢራን አሜሪካ እንዳትገባ የዘጋችባት ታላቅ በር ናት። በሩ ይሰበር ይሆን ወይስ የአሜሪካ የበላይነት እዚያው ያበቃል? እናንተስ ምን ታስባላችሁ? ኢራን በእውነት እነዚህን 3 መሳሪያዎች ተጠቅማ አሜሪካን ማንበርከክ ትችላለች? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮ ከተመቻችሁ ላይክ፣ ለሌሎች እንዲደርስ ደግሞ ሼር፣ አዳዲስ መሰል ትንታኔዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ።